ፍጹም ስልጣን ፍጹም ጥፋትን ያስከትላል። በታሪካችን ስማቸው በደም በፍርሃትና በጭቆና የተጻፈ መሪዎች እነማን ናቸው? ህዝባቸውን ወደ ገደል ሀገራቸውን ወደ ውድመት የገፉት እንዴት ነበር? ዛሬ በቪዲዮአችን የዓለምን ታሪክ የቀየሩና በሚሊዮኖች ህይወት የቀለሉት አስፈሪ አምባገነን መሪዎች አጫጭር ታሪኮችን እንመለከታለን። እንኳን ወደ ቻናላችን በደህና መጣችሁ። አዶልፍ ሂትለር ጀርመን። በኦስትሪያ የተወለደው ሂትለር በወጣትነቱ በቪየና ከተማ ሰዓሊ ለመሆን ቢሞክርም ሳይሳካለት ቀርቷል። በሁለተኛው የዓለም ጦርነት ወቅት በወታደርነት ተሰልፏል። ጦርነቱ ሲያልቅ የናዚ ፓርቲ በመቀላቀል በንግግር ብቃቱና በህዝብ ብሶት በመጠቀም በ1933 የጀርመን ቻንስለር ሆነ። ፍጹም ቬጋን ወይንም የእንስሳት ተዋጽኦ የማይመገብና አልኮል የማይጠጣ ነበረ። ለቤት እንስሳት በተለይም ብሎንዲ ለምትባል ውሻው ልዩ ፍቅር ነበረው። በጭንቅላት ህመም ወይንም ማይግሪን እና በሆድ ቁርጠት ይሰቃይ ስለነበረ ብዙ የእጽ መድኃኒቶችን ይወስድ ነበር። 6 ሚሊዮን አይሁዶች ጨምሮ በሚሊዮን የሚቆጠሩ ሰዎችን በጋዝ ክፍል ውስጥ ፈጅቷል። ኤፕሪል 30 1945 የሩሲያ ቀይ ጦር በርሊን ውስጥ ወደሚገኘው የከርሰ ምድር ባንክሩ ወይም መሸሸጋ ሲቃረብ አዲስ ካገባት ሚስቱ ኤቫ ብራውን ጋራ ራሱን አጠፋ። ኤቫን መርዝ ስትጠጣ ሂትለር ራሱን በሽጉጥ መታ። አስከሬናቸው በጠላቶቹ እጅ ወድቆ እንዳይዋረድ አስቀድሞ ባዘዘው መሰረት በባንክሩ የአትክልት ስፍራ ውስጥ በነዳጅ ተቃጥሏል። ጆሴፍ ስታሊን ሶቪየት ህብረት። በጆርጂያ የተወለደው ስታሊን በወጣትነቱ ቄስ ለመሆን በሃይማኖት ትምህርት ቤት ሴሚናሪ ይማር ነበር። በኋላ ግን የሌኒን የቦልሼቪክስ ቡድን በመቀላቀል ባንኮችን በመዝረፍ ለፓርቲው ገንዘብ ያሰባስብ ነበር። ሌኒን ሲሞት ተቀናቃኞቹን በሙሉ በማስወገድ የሶቪየት ህብረት መሪ ሆነ። በልጅነት በደረሰበት የፈንጣጣ በሽታ ምክንያት ፊቱ ላይ ጠባሳ ነበረው። ይህንን ለመደበቅ ፎቶግራፎችን በሙሉ በከፍተኛ ጥንቃቄ እንዲስተካከሉ ያደርግ ነበር። ታላቁ ማጽዳት በተባለው ዘመቻው በሚሊዮን የሚቆጠሩ የገዛ ዜጎቹ እና የጦር መኮንኖችን አስገድሏል ወይንም ሳይቤሪያ ወደሚገኘው የጉልበት ካምፖች አግዟል። መጋቢት 5 ቀን 1953 በጭንቅላት ደም መፍሰስ ሞተ። አስገራሚው ነገር ከመሞቱ ከአንድ ቀን በፊት ክፍል ውስጥ ወድቆ እያለ ጠባቂዎቹ የቅርብ ባለስልጣናቱ እርሱን ከመፍራታቸው የተነሳ ያለ ፈቃዱ ደፍረው ወደ ክፍሉ አልገቡም። በመሆኑም ለሰዓታት ያለ ሕክምና ተኝቶ ከቆየ በኋላ ህይወቱ አልፏል። ኢዲ አሚን ዳዳ ኡጋንዳ። በትምህርቱ ዝቅተኛ የነበረው አሚን በብሪታንያ የቀኝ ግዛት ጦር ውስጥ በምግብ አብሳይነት ነበር የጀመረው። በኋላ በጉልበትና በጭካኔው እያደገ መጥቶ የኡጋንዳ ጦር አዛዥ ሆነ። በ1971 ፕሬዝዳንት ሚልተን ኦቦቴን ለስብሰባ ወደ ውጭ ሀገር በሄዱበት ወቅት ወታደራዊ መፈንቅለ መንግስት በማድረግ ስልጣን ያዘ። ከ1951 እስከ 1960 ኡጋንዳን የከባድ ሚዛን ቦክስ ሻምፒዮና ነበረ። ራሱን የመሬት ላይ እንስሳት፣ የባህር አሳዎች ሁሉ ጌታ፣ የብሪታንያ ኢምፓየር ድል አድራጊ በኡጋንዳ የሚል ረጅም ማዕረግ ሰጥቶ ነበር። ተቃዋሚዎቹን እየገደለ ለአዞዎች ይሰጥ እንደነበር፣ የሰዎች ጭንቅላትን በፍሪጅ ውስጥ ያስቀምጥ እንደነበር የታሪክ ድርሳናት ያሳያሉ። እንደ አውሮፓውያን ዘመን አቆጣጠር በ1979 ከታንዛኒያ ጦርና ከኡጋንዳ አማጽያን ጋር በተደረገ ጦርነት ከስልጣን ተባረረ። መጀመሪያ ወደ ሊቢያ በመቀጠልም ወደ ሳውዲ አረቢያ ተሰደደ። የሳውዲ መንግስት በፖለቲካ ውስጥ እንዳይሳተፍ ከልክሎት የቅንጦት ኑሮ ፈቀደለት። እንደ አውሮፓውያን ዘመን አቆጣጠር ኦገስት 16 2003 በጅዳ ከተማ በሚገኘው ሆስፒታል በኩላሊት በሽታ በሰላማዊ ሞት ሞተ። ሙአመር ጋዳፊ ሊቢያ። በ1969 ገና የ27 ዓመት ወጣት የወታደራዊ መኮንን እያለ የሊቢያው ንጉስ ኢድሪስን ያለምንም ደም መፋሰስ በመፈንቅለ መንግስት ከስልጣን አውርዶ ሀገሪቱን መምራት ጀመረ። በሄደበት ሁሉ የሚከተሉት የአማዞን ጠበቃዎች የተባሉ ድንግል ሴት ወታደሮች ይጠብቁት ነበር። በኮንክሪት ህንጻዎች ውስጥ መኖር ስለማይወድ በሊቢያ በረሃ ውስጥ በትልቅ ድንኳን ውስጥ ይኖር ነበር። ወደ አውሮፓና አሜሪካ ለስብሰባ ሲሄድም ጭምር ድንኳኑን አብሮ በመውሰድ በፓርኮች ውስጥ ይተክለው ነበር። አረንጓዴዋ መጽሐፍ የተሰኘች የፖለቲካ ፍልስፍና መጽሐፍ ጽፏል። በጥቅምት 2011 በተቀሰቀሰው የአረብ አብዮትና የኔቶ ድብደባ ምክንያት ስልጣኑን አጣ። በትውልድ ከተማው ሲርት ውስጥ ከአማጽያኑ ለማምለጥ ሲሞክር የመኪናው ኮንቮይ ተመታ። ጋዳፊ በአንድ መንገድ ማቋረጫ የቆሻሻ መፈሳሻ ቱቦ ውስጥ ተደብቆ ተገኘ። አማጽያኑ ካወጡት በኋላ በከፍተኛ ሁኔታ አሰቃይተው በጠመንጃ ጥይት ገደሉት። ሳዳም ሁሴን ኢራን። የባዝ ፓርቲን በመቀላቀል በደህንነትና በሚስጥራዊ ግድያዎች ውስጥ በንቃት ይሳተፍ ነበር። በ1979 የአገሪቱ ፕሬዝዳንት አልበክርን ከስልጣን አስወግዶ ራሱ ፕሬዝዳንት ሆነ። ወዲያውኑ የፓርቲውን ስብሰባ በመጥራት ከ60 በላይ የፓርቲ መኮንኖችን በክህደት ከሶ በቦታው ላይ አስረሸነ። የፍቅር ልቦለድ መጽሐፍትን ይጽፍ ነበር። ዛቢባና ንጉሱ የተሰኘው መጽሐፍትን በአገሪቱ ትምህርት ቤቶች እንዲነበቡ ተደርጎ ነበር። በኩርድ ህዝቦች ላይ የኬሚካል መርዝ ጋዝን በመርጨት በሺዎች የሚቆጠሩ ሰዎችን ፈጅቷል። መላው የቅዱስ ቁርአን መጽሐፍ
በገዛ ደሙ ከ20 ሊትር በላይ ደም በሂደት እየቀዳ እንዲጻፍ አድርጓል። በ2003 በአሜሪካ መሪነት በተደረገ ወረራ ስልጣኑን አጣ። ለ4 ወራት ከተደበቀ በኋላ በትውልድ መንደሩ ትክሪት አቅራቢያ የአይጥ ጉድጓድ ውስጥ በሚመስል የመሬት ውስጥ መደበቂያ ውስጥ ተገኘ። በኢራቅ ልዩ ፍርድ ቤት በሰብአዊ መብት ጥሰት ተከሶ የሞት ፍርድ ተፈረደበት። የአውሮፓ ዘመን አቆጣጠር ዲሴምበር 30 በ2006 የኢድ አል-አድሃ በዓል በሚከበርበት ዕለት በስቅላት ተገደለ። ፊደል ካስትሮ ኩባ እንደ አውሮፓ ዘመን አቆጣጠር በ1959 የትጥቅ ትግል የፓኪስታን መንግስት በመጣል ስልጣን ያዘ። የአሜሪካ CIA እሱን ለመግደል ከ600 ጊዜ በላይ ሞክሯል። መርዛማ ሲጋራ፣ የሚፈነዳ የባህር ሸርና ታዋቂው ጢሙ እንዲረግፍ ክብሩ እንዲቀንስ የሚያደርግ የባሪየም ኬሚካል በጫማ ውስጥ የመጨመር ሙከራዎች ተጠቃሽ ናቸው። በህይወት ዘመኑ ረጅም ንግግሮችን በማድረግ ይታወቃል። የተባበሩት መንግስታት ስብሰባ ላይ ከ4 ሰዓት ከ29 ደቂቃ ተናግሯል። በእድሜ መግፋትና በህመም ምክንያት በ2008 ስልጣኑን ለወንድሙ ራውል ካስትሮ አስረከበ። እንደ ዘመን አቆጣጠር ኖቬምበር 25 ቀን 2016 በ90 ዓመቱ በተፈጥሮ እርጅና በሰላም ሞተ። አስከሬኑ ተቃጥሎ በሳንቲያጎ ዲ ኩባ ተቀበረ። ኪም ኢልሱንግ ሰሜን ኮሪያ የሰሜን ኮሪያ መስራች ሲሆን የዱቼ ወይም ራሳቸውን የመቻል ፍልስፍናን ቀርጿል። በአንገቱ ጀርባ ላይ የቴኒስ ኳስ የሚያህል ትልቅ የካልሲየም እጢ ወይም እብጠት ነበረበት። ይህ እጢ ሊወገድ የማይችል ስለነበር የሀገሪቱ የፕሮፓጋንዳ ሚዲያዎች ፎቶና ቪዲዮን ሲያነሱት ሁልጊዜ እጢው ከማይታይበት ከግራ ጎኑ ብቻ እንዲሆንም ይገደዱ ነበር። ጁላይ 8 ቀን 1994 በድንገተኛ የልብ ህመም ሞተ። ከሞተ በኋላም በሀገሪቱ ህገ መንግስት የዘላለም ፕሬዝዳንት ተብሎ ተሰይሟል። አስከሬኑ በኩምሱሳን ቤተመንግስት ውስጥ በመስታወት ሳጥን ውስጥ ዛሬም ድረስ ይታያል። ፖል ፖት ካምቦዲያ የኬሜር ሩዥ መሪ ሲሆን ሀገሪቱን ወደ ጥንታዊው የገበሬ ማህበረሰብ ለመቀየር አስቦ ነበር። ከተማዎቹን በሙሉ በማስለቀቅ ህዝቡን ወደ እርሻ ቦታዎች አጋዘ። መነጽር የሚያደርጉ ሰዎችን የተማሩ ስለሚመስሉት የውጭ ቋንቋ የሚናገሩትን መጽሐፍ የሚያነቡትን በሙሉ የካፒታሊስት ሰላዮች በማለት አስገደለ። በ4 ዓመት አገዛዙ ከ1.7 ሚሊዮን በላይ ህዝብ የሀገሪቱ ሩብ ህዝብ አልቋል። በቪየትናም ወረራ ከስልጣን ከተወገደ በኋላ በጫካ ውስጥ ለዓመታት ተደበቀ። በኋለኛው ዘመን በገዛ ጓደኞቹ ተከርቶ በቁም እስራት ላይ ያለ ኤፕሪል 15 1998 በ72 ዓመቱ በልብ ድካም ሞተ። ይሁን እንጂ ወደ ፍርድ ቤት ሊወሰድ መሆኑን ሲሰማ ራሱን በመርዝ እንደገደለ በሰፊው ይታመናል። አስከሬኑ በቆሻሻ መጣያ ጎማዎች ላይ ተጭኖ በጫካ ውስጥ ተጥሏል። ኒኮላይ ቻውቸስኮ ሮማኒያ የሮማኒያው ኮሚኒስት መሪ የነበረ ሲሆን የህዝብ ቁጥር ለመጨመር በማሰብ የወሊድ መከላከያዎችንና ውርጃን ሙሉ ለሙሉ አግዶ ነበር። ይህም በሚሊዮን የሚቆጠሩ ህጻናት በየጎዳናው እንዲጣሉ አድርጓል። በዋና ከተማው ቡካሬስት የሰራው ቤተመንግስት በዓለማችን ላይ ከፔንታጎን ቀጥሎ ትልቁ ህንጻ ነው። በታህሳስ 1989 በሀገሪቱ ህዝባዊ አመፅ ተቀሰቀሰ። ቻውቸስኮና ባለቤቱ ሄሊኮፕተር ለማምለጥ ቢሞክሩም በወታደሮቹ ተያዙ። ወዲያውኑ ወታደራዊ ፍርድ ቤት ቀርበው በጥቂት ደቂቃዎች የይስሙላ ችሎት የሞት ፍርድ ተፈረደባቸው። እንደ አውሮፓ ዘመን አቆጣጠር ዲሴምበር 25 በገና ዕለት እጆቻቸው ወደ ኋላ ታስረው በፈቃደኛ ወታደሮች በጥይት ተደብድበው ተገደሉ። ቤኒቶ ሙሶሎኒ ጣሊያን የፋሽስት ርዕዮተ ዓለም መስራች ነው። ኤልዶቼ ወይንም መሪው እየተባለ የሚጠራው ሙሶሎኒ የፍርሃት በሽታ ነበረበት። በተለይ ድመቶች እጅግ በጣም ይፈራ ነበር። በቢሮ ውስጥ ድመት ከታየች ስራ ያቆም ነበር። መጀመሪያ ላይ የግራ ዘመም ሶሻሊስት ጋዜጠኛ የነበረ ቢሆንም በኋላ ግን ወደ ቀኝ ዘመም አምባገነንነት ተቀይሯል። እንደ አውሮፓ ዘመን አቆጣጠር ኤፕሪል 1945 የጀርመን ጦር ሲሸነፍ ሙሶሎኒና ፍቅረኛው ክላራ ፒታቺ የጀርመን ወታደር ዩኒፎርም ለብሰው ወደ ስዊዘርላንድ ለማምለጥ ሲሞክሩ በጣሊያን የኮሚኒስት ወገንተኞች ተያዙ። ኤፕሪል 28 ቀን በጥይት ተረሸኑ። በማግስቱ አስከሬናቸው በሚላኖ ከተማ አደባባይ በሚገኝ የነዳጅ ማደያ ጣሪያ ላይ ቁልቁል ተሰቅሎ ህዝቡ ድንጋይና ቆሻሻ እየወረወረበት በታሪክ አስከፊ አሟሟት ሞቷል። ታሪክ ራሱን ይደግማል ይባላል። ከነዚህ መሪዎች ውድቀት ምን እንማራለን? የእናንተን ሀሳብ ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው በሌሎች አምባገነን መሪዎች ታሪክ ቪዲዮ ላይ እስከምንገናኝ ሰላም ቆዩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።